ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። በእኔ ጋር በእናንተ ጋር ሁሉ ሰላም ነው ተስፋ አደርጋለሁ። ዛሬ በኤግዚት ኤግዛም ጥያቄ ነው የመጣሁት ወይም ደግሞ ከክላስ ባለፈ ኤግዚት ኤግዛሞችን ሪፍሌክት ማድረግበት ሂደት ነው ያለው ማለት ነው። ምንድነው እዚህ ጋር አንደኛ ጥያቄ consider the following transactions of DMX trading PVT LTD ሚላለ ካምፓኒ ሚላለ ይሄ አንድ ራሱን የቻለ ተቋም ነው። for the month of February 1998 assume all purchasing are ማኖ ፕራይስ አር ባት ኤክስክሉሲቭ ነው የሚለው ምንድነው እዚህ ጋር ላይ የገዛቸው ግዢዎች በሙሉ ሁሎች ምንድነው የሚለው ባት ኤክስክሉሲቭ ናቸው ወይም ከባት ውጭ ሆኖ ናቸው ነው የሚለው ኢት ፐርቼዝ መርቻንዳይዝ ኦፍ ብር 300 ሺህ ብር ኦን ካሽ ፍሮም SYB ትሬዲንግ ኦፍ ኤክስክሉሲቭ ባት ነው የሚለው ይሄ DMX የሚባለው ተቋም ወይም የትሬዲንግ ፓርት ወይም የትሬዲንግ ሴንተር SYB ከሚባለው ተቋም ላይ በ300 ሺህ ብር ኦን ካሽ ገዛ ነው የሚለው It also purchases the merchandise of ብር 575,000 on cash including VAT ነው የሚለው እንዲሁም ደግሞ በሌላ ደረጃ 575 ብር የሚሆን on cash ሌላ ገዛ ነው የሚለው and it also sold the merchandise of ብር 465,000 on cash ነው የሚለው ስለዚህ ይሄ ተቋም ደግሞ to the MM company ለሚባለው ነው የሚለው ምንድነው ይሄ ተቋም እነዚህ ሁለቶችን ከገዛ በኋላ 465,000 የሚሆን ለኤምኤም ለሚባል ተቋም ሸጠ ነው የሚለው that means exclusive of VAT ከባት ውጭ ሆነ ማለት ነው it sold so BM companies cash accounted to ብር 690,000 ብር including of VAT ነው የሚለው እንዲሁም ደግሞ ለBM ለሚባል ተቋም በ690,000 ኤግዚት ማን ነው ይሄ VAT include ያደረገው ወይ ደግሞ inclusive of VAT ባደረገበት መንገድ የሸጠበት ሰነባቱ ሸጦለታል ነው የሚለው What is VAT refunds or VAT liabilities of the DMX trading ነው የሚለው ወይ ደግሞ ይሄ መጀመሪያ ሲጠይቀው DMX የሚባለው ትሬዲንግ ሴንተር የቫት ሪፈንድ ወይ ደግሞ VAT liability ምን ያክል ነው የሚለው መርሶ እዚህ ጋር ላይ ኤ ነው ግን እንዴት እንደሰራ እዚህ ጋር ስለተቀመጠ እናንተ ማንበብ ትችላላችሁ ያው በዚህ መልኩ ተቀምጦላችኋል ለምሳሌ DMX የሚባለው VAT on purchase በ300 ሺህ ብር ገዝቷል ኤክስክሉሲቭ ስለሆነ በ0.5 አባስና 45 ሺህ ብር አመጣ ቶታል ኮስቱ 300 ሺህ ደምራ 45,345 ሺህ አጠቃላይ ከነ ፕራይስ ወይ ደግሞ ከነ የማቴሪያል ፕራይስ እና የግብሩ አጠቃላይ ወይ ደግሞ VAT ይሆናል ማለት ነው ነገር ግን የቫቱ አማውንት ወር ኢንፑት VAT የሚባለው 45 ሺህ ነው ሁለተኛው ኢንክሉሲቭ ስለሆነ purchasing of በ575 ሺህ on cash ስለሆነ ወይ ደግሞ VAT-ን ያካተተ ስለሆነ እዚህ ጋር ስንሰሩት በ0 ነጥብ ኢንክሉሲቭ ነው የሚለው እዚህ ጋር ላይ ኢንክሉሲቭ ከሆነና ኤክስክሉሲቭ ከሆነ ኢት ቬሪ ቢግ ዲፈረንስ አላቸው ዲ ነው ኢንክሉሲቭ እና ኤክስክሉሲቭ የሚባሉት ማለት ነው በት ኤክስክሉሲቭ ከሆነ ያለው ፕራይሱ ሲባዛ 0.5 ወይ ደግሞ በ15% ኢንክሉሲቭ ከሆነ ግን የፕራይሱ ሲባዛ በ15% ዲቫይድድ ባይ 115 የሚለው የማቴሪያሉ ዋጋ ሲደመር የባቱ ማለት ነው ሶ ይሄ ከሆነ 575,000 ሲባዛ 0.5 ይከፈል 1.15 አርጉት ወደ 75,000 ይመጣል ማለት ነው ይሄ ኢንፑት VAT ነው የእድሙም እዚህ ጋር ኢንፑት VAT አለ that means 45,000 ከዚህም 75,000 ሁለት አግንተራ ሁለቱ እንደምራቸዋለን ማለት ነው ሶ VAT exclusive ሚል ከዚህ ጋር DMX merchandise 465,000 to MM የሚለው exclusive ስለሆነ በ0.5 አባሰብ that's 465,000 ሲባዛ በ0.5 600 ማነው 69,750 ይመጣል እዚህ ጋር ይመጣል አውትፑት ነው አይዲ ነው ስሸጡ አውትፑት ነው ስገዙ ኢንፑት ስለሆነ ማለት ነው ሁለተኛ ደረጃ ደግሞ የተሸጠ እዚህ ጋር ላይ 690 አለ that is VAT include ነው ወይ ደግሞ inclusive ነው ይሄ ማለት 0.15 ሲከፈል ለ1.15 that means ሲባዛ በፕራይሱ ማለት ነው 90,000 ብር ያህል ይመጣል ስለዚህ እዚህ ጋር ሲሰሩ ኢንፑት የሆኑትን አጠቃላይ ተደምራላችሁ አውትፑት የሆኑትን ተደምራላችሁ ታደርጋችሁ በኋላ ሊያቢሊቲ ወይም አውትፑት ወይ ደግሞ ሊያቢሊቲ የሚባለው ደግሞ ሪፈንድ የሚባለው ለማግኘት በተለይ ሊያቢሊቲ ለማግኘት አውትፑቱ ሲቀነስ ኢንፑቱ ይሆናል ማለት ነው ያ ማለት እዚህ ጋር ስታዩት የ45,000 ኢንፑት አለ መጀመሪያ መጣው ሲደመር 75,000 ዛት እዚህ ጋር ያለው 120,000 ይመጣል ምንድነው ይሄ ኢንፑት ነው ዲኖ ኢንፑት አውትፑቱ ደግሞ 600 ማነው 69,750 ሲደመር 90,000 ታረጉት ወደ 159,750 ይመጣል ዛት ሚንስ 159,750 ሲቀንስ 120,000 ታደርጉት አጠቃላይ ወደ 39,750 የሚል መልስ ይመጣል ማለት ነው ስለዚህ መልሱ ኤ ይሆናል ማለት ነው ሁለተኛ ጥያቄ assume that
cruise companies perform the impairment tests for its equipment. The carrying amount of cruise equipment is 1000 ብር ይላል። its fair value less cost to sell is 60 ብር and it is value of use in 105000. what is the impairment of value ይላል። እንግዲህ impairment value ለማየት ሁለት ነገር ነው የምናየው carrying amount እና recoverable amount የሚባሉ ወይም recoverable amount የሚባሉ ሁለት ነገሮችን ነው የምናየው። ነገር ግን እነዚህን ከማየታችን በፊት እዚህ ጋር እነዚህ ነገሮች ማወዳደር ይበልጣል ወይም ደግሞ ማወዳደር ይተበቅብናል። that means የኢኩዊፕመንቱ ፌር ቫልዩ 100 ሺህ አለ እንዲሁም ደግሞ ኮስት ለሱ ደግሞ 60 ሺህ ብር አለ። that means ትልቁን ወስዳለን 100 ሺህ ወስዳለን። ነገር ግን 100 ሺህ አጠቃላይ ሲወዳደር ከማን ጋር ከዚህኛው ጋር ስታደርጉት ይሄኛው ያንሳል። that means ሪከቨሪው እዚህ ጋር መተን ይሆና መልሱ ዲ ይሆናል። ማለት ኢምፓየርመንት ያለው ዛት ማለት እዚህ ጋር ተቀምጦላችኋል። ምንድነው እዚህ ጋር ላይ ስንሰራ when the performing of an impairment is the recovery amount of an asset is compared to its carrying amount. that is recovery amount እና carrying amount ነው የምታወዳድሩት። ይሄን ስታወዳድሩ እዚህ ጋር ያለው መልስ በትክክል ታገኛላችሁ። fair value less cost ማለት 60 ሺህ ብር ነው። እንደገና value use የሚባለው 105 ሺህ ነው። ነገር ግን in case of recovery amount 105 ሺህ the value of the use is higher than the value of the cost to sell የሚለው አለ። that is ከ60 ሺህ ብር ጋር ማለት ነው። ያ ካንገኘን በኋላ since the recovery amount of 105 ሺህ የሚለው is higher than the recovery ወይ ደግሞ carrying amount of 100 ሺህ የሚል አለ። ስለዚህ ይሄኛው የሪከቨሪ አማውንቱ ስለበለጠ እዚህ ጋር ኢምፓየርመንት ሉዝ የለም ነው። ኢምፓየርመንት ሉዝ ወይ ደግሞ ኢምፓየርመንት የሚባለው የሚከሰተው እዚህ ጋር ሪከቨሪ አማውንቱ ያንሳል ከዚህ ጋር ከሆነ በትክክል የሚከሰትበት ሂደት ስለነበር ስለዚህ መልሱ ይሄኛው ይሆናል የሚሉ ሐሳቦች አሉት ማለት ነው። ሌላኛው እና ሶስተኛው ጥያቄ which one of the following is not correct not an example of joint controlled operation ነው የሚለው እንደው ባንድ ላይ ጆይንት አድርገው የሆነ ኦፕሬሽን ኮንትሮል ማድረጉት የትኛው ነው ወይ ደግሞ ማሳየው የትኛው ነው የሚለው እዚህ ጋር ምንድነው ኢንቲቲ ኤ የሚባለው ሪሰርቸር ነው and develop of drug ሪሰርቸር ነው ነገር ግን የድረጎችን ዲቨሎፕ አድርጓል ነው መድኃኒቶችን ኢንቲቲ የሚባለው ደግሞ ማኑፋክቸረር ነው that means ይሄኛው ሪሰርቸር ወይ ደግሞ ዲቨሎፕ ያደረጋቸው ኤ ቢ ተቀብሎ ምን አደረጋቸው ማኑፋክቸር አደረጋቸው ነው የሚለው then the commercial ነው የሚለው so entity A is sole providers of the researchers and entity B pays for the buying and their studies ነው የሚለው ምንድነው A ሰራው ወይ ደግሞ A ሰራው ሪሰርች ወይ A ሰራው ዲቨሎፕ ድረግ B ገዛውና ስተዲ አድርጎ እንደገና ሰራው ነው የሚለው that's buy and their studies ወይ ገዛው ከፍሎ ገዛው B like as entity A and B have jointly control over the specialized researches, development, manufacturing and commercial activity ይላል C the entities of A and B enter into the contractual arrangements whereby the combination of their operation resources of the enterprise to the manufacturing market and distribution of the aircraft ይላል ዲነን ኦፍ ዛ ባይዛ መልሱ ኤ ነው የሚሆነው መልሱ ኤ ነው የሚሆነው ምክንያቱም ምንድነው እዚህ ጋር ጽፌላችኋለሁ ምንድነው እዚህ ጋር የተጻፈው ይሄ ጥያቄው ነው ዙሮ የሚደግመው ነገር ግን እዚህ ጋር ምን ይላል መሰለ ኢን ኦፕሬሽን ኤ ወይ ደግሞ ኢን ኦፕሽን ኤ ነው የሚለው አክቲቪቲ ኤንቲቲስ ኤ ኤንድ ቢ አር ሰፓሬትሊ ናቸው የተለያዩ ናቸው ስራቸው የሚሰሩት ኤንቲቲ ኤ ኢዝ ኖት ሼር ኦፍ ኮንትሮል ኦቨር ዘ ኦፕሬሽን ኦፍ ኤንቲቲ ቢ በምንም አይነት ሼር የለውም ኖ ሼር ኦፍ ኮንትሮል as entity A is contract research ወይ ደግሞ conduct of research and B is purchasing of research that is A research ነው የሰራ ሰው ነው B ግን research ነው የገዛው ሰው ነው this is the more supplier and customer relationship ናቸው that is አንዱ supplier አቅራቢ ድርጅት ነው that means A C ደግሞ ማነው B ደግሞ customer ነው ገዢ ነው ይሄ ነው እንጂ jointly የሰሩበት ምንም አይነት መንገድ የለም rather than jointly control operation ስለሚል ሌሎች ግን በትክክል ስለሆኑ መልሱ እዚህ A ይሆናል ማለት ነው አራተኛ the following are the prospect ወይንም opportunity ይላል of for developing a securities market existing in Ethiopia except ይላል A Ethiopia has the considerable of unexplored resources ትክክል በጣም ብዙ ያልተጠናባቸው ብዙ explore resources አሉ unexplored የሆኑ the existence of many profitable company አሉ ትክክል ነው በጣም አጥራፊ ድርጅቶች እና ተቋሞች አሉ the existence of well established and advanced technology ውሸት advanced technology የለንም በእኛ ሀገር ደረጃ this Ethiopia has also considered of unexploited of fertile land ነው የሚለው በጣም ያልተሰራበት
ወይም ደግሞ ያልተነካ መሬት ወይ ፈልትራይዘር የሆነ መሬትም እንዳለን ያሳያል ስለዚህ ሲ ነው የሚሆነው መልሱ አጠቃላይ የኛ ትክክል የማይገናኘው ማለት ነው እዚህ ጋር ተቀምጦላል እያንዳንዱ ማንበብ ይችላልላችሁ እዚህ ጋር ላይ አራምስተኛ an auditor learns of the collection of accounts receivables during the first 10 days ነው የሚለው የሆነች 10 ቀን አለች በዚህ ውስጥ ደግሞ የአካውንቲንግ ሪሲቨብል ኮሌክት ማድረግ የሚጠበቅበት ኦፍ ጃንዋሪ ወር ዴቢት ካሽን ዴቢት ላይ ኤንድ ክሬዲት ላይ ደግሞ አካውንት ሪሲቨብልን ኮሌክት የምናደርግበት ወይም የምንሰበስብበት ቀን አለ ሶ ይሄ ኢፌክት ምን ይባላል ነው ምን ይባላል ኤ ላይ both working capital and current ratio unchanged of December ነው የሚለው working capital እና current ratio አይጨምር ነው unchanged ነው ላይ የማይቀየር ነው የሚለው B overstated current ratio with no effects on working capital overstated ማነው current ratio ይጨምራል capital working capital የሚባለው ግን ምንም አይነት ኢፌክት የለውም ይላል C overstated both working capital and current ratio ይሄ ትክክል መልስ ይሆናል ሁለታቸውም ይጨምራሉ D overstated working capital with no effect of working ማነው current ratio ይላል working capital ይጨምራል current ratio ግን ምንም ልዩነት የለውም ይላል ነገር ግን C ነው የሚሆነው ሁለታቸውም ይጨምሩበት ሂደት አለ እዚህ ጋር ላይ ጽፌላችኋለሁ በደንብ አንብቡት ይሄው መልሱ እዚህ ጋር ላይ C ነው ይላል ነገር ግን ምንድነው C ያለው ማንበብታ working capital the calculates the current ratio minus current liability ይላል in case ይላል debit to cash increasing the current asset the credit to account receivable decreasing the current asset ይላል ይወርዳል እስከ መጨረሻው ድረስ ስለዚህ ሁሉን ስታረቡት በትክክል መልሱን ታገኙታላችሁ ወይ ሐሳቡን ካፕቸር ታረጉታላችሁ ማለት ነው እናልፈዋለን አንብቡት ስድስተኛ ጥያቄ XX company has 2 million ብር አለው ይላል returned earning አለው that is and made of 1 million profit share man of this season and the pay out of dividend of 3 million this types of dividend is paid is ምን ይባላል ነው የሚለው ምንድነው እዚህ ጋር ላይ የተቀመጠ 2 ሚሊዮን አለ እንዲሁም 1 ሚሊዮን ደግሞ ፕሮፊት አለ ይሄ ፓይ አውት የተከፋፈሉት ወይ ደግሞ ዲቪደንድ እንዲሆን የሚሆን ደግሞ እዚህ ጋር ላይ 3 ሚሊዮን አለ ይላል ይሄን ካረግን በኋላ ኤሚላል ሬጉላር ካሽ ዲቪደንድ ይባላል ስፔሻል ዲቪደንድ ስክሬፕ ዲቪደንድ እና ሊኩዊዴሽን ዲቪደንድ ይላል ዛንሰሪዝ ዲ ነው የሚሆነው እዚህ ጋር ላይ መልሱ እንዴት ለምን እንደሆነ እዚህ ጋር በደንብ ማንበብ ይችላልላችሁ ሊኩዊዴሽን ዲቪደንድ እዚህ ጋር ተቀምጧል መልሱም እንዴት እንደሆነ ወይም ከዚህ ጋር ላይ ያንደን ያስቀመጠበት ሂደት አለ ሪተርኒንግ ሲደመር ፕሮፊቱ that is 3 ሚሊዮን ይሆናል ወይ ደግሞ ይሄንን በምን አይነት መንገድ የሚከፋፈሉበት አግባብ ስላለ ይሄ አጠቃላይ የሚሰሩበት መንገድ ደግሞ ሊኩዊዴሽን ዴት የሚባል ወይ ዲቪደንድ የሚባልበት ሂደት እንዳለ እዚህ የተቀመጠ ሐሳብ ስላለ በደንብ ይሄን አንብቡት ሐሳቡን ታገኛላችሁ ማለት ነው ሰባተኛ ጥያቄ Golden Rental PLC involves the renting of houses around Arba Minch for the year of the end Sunny 30 2010 ላይ the firm has processing of the following transaction አሉት ይላል የሆነ የሚከራይ ተቋም አለ ማነው ቤት አለ ይሄ አርባ ምንጭ ውስጥ የሚገኝ ሰኔ 30 ላይ የሚከተሉት ትራንዛክሽን ደግሞ የሚከተሉት ትራንዛክሽኖች አሉት ወይም ተቀምጠው አለ የሚለው ሶሪ እዚህ ጋር ለምን ይላል recognizing of income from rentals of the building ብር 75000 per month በየወሩ 75000 ብር ይከራያል ወይ ደግሞ recognize of renting income ተብሏል the association furniture የፈርኒቸር እና የኢኩዊፕመንት ደግሞ ረንት የሚደረው ደግሞ የሚከራየው አጠቃላይ per month ወደ 37500 ብር አለ the value of building owed by the companies that means የተቋሙ ማነው የህንጻው አጠቃላይ ዋጋው ወደ 15 ሚሊዮን ብር ይሆናል ይላል the value of furniture of and equipment የኢኩዊፕመንቱና የፈርኒቸር ዋጋ ደግሞ 2 ሚሊዮን 120 ሺህ ነው ይላል the company paid the property tax ወይ ደግሞ ግብር የከፈለው የተቋሙ አጠቃላይ 21800 ይላል generally and administrative expense ደግሞ ለተለያዩ ወጪዎች 18250 ከፍሏል also paid ከከፈለ በኋላ what is the amount of rental income tax ነው የሚለው rental income tax ነው ብቻ የሚጠይቀው እዚህ ጋር ላይ መልሱ 0 ነው መልሱ ምንም የለውም ዲ ነው መልሱ ነገር ግን ስንሰራ ምንም እናገኝበት አይደለ ዲ ነው የሚሆነው 0 ወይ ደግሞ አይሆን አጠቃላይ የለውም መልስ ስለዚህ እዚህ ጋር የተሰራበት አገባለ እንዴት እንደተሰራ በዚህ ጋር በትክክል ስለተሰራ ስቴፑ በሙሉ በትክክል ማየት ይችላልላችሁ ማለት ነው እዚህ ጋር ላይ በትክክል ማየት ይችላልላችሁ ማለት ነው ሌላኛው ጥያቄና 8ኛው if the total asset is increased 0 ማነው ብር 40 ሺህ ብር during the period of total liability increased by 22 ሺህ ብር ይላል during the same periods of the amount direction of increasing or decreasing of the change in our security of the following ነው የሚለው ምንድነው እዚህ ጋር ላይ ቶታል አሴቱ የጨመረው በስንት ነው ይላል በ40 ሺህ ብር ጨመረ ይላል በት ላያቢሊቲ ደግሞ በስንት ጨመረ ይላል በ22 ሺህ ብር
ስለዚህ ስቀንሱ የመጣ ቁጥር አለ ዛት ሚንስ ሲ ነው የሚሆነው እዚህ ጋር ላይ ስቀንሱት 18000 ብር ኢንክሪዚንግ ነው የሚሆነው ኢንክሪዚንግ ኦፍ ሊያቢሊቲ ይሆናል እንዴት ተሰራ እዚህ ላይ ያለላችሁ አትቢዝ መልሱ ይሄ ከሆነ አሴቱ ኩል ይሆናል ሊያቢሊቲ በኦነር ኢኩዊቲ ይላል አሴቱ በ40000 ብር ነው የጨመረው ሊያቢሊቲም በ22000 ብር ነው የጨመረው አትቢዝ ቼንጅ ኢን አሴት እኩል ይሆናል ቼንጅ ኢን ሊያቢሊቲ ፕላስ ቼንጅ ኢን ኦነር ኢኩዊቲ ይላል ኢን ሪአሬንጅ ስታረጉት ሶልቭ ኦነር ኢኩዊቲን ፈልጉ ይላል ኦነር ኢኩዊቲ ወይ ደግሞ ቼንጅ ኦፍ ኦነር ኢኩዊቲ ኩል ይሆናል ቼንጅ ኦፍ ኢን አሴት ማይነስ ቼንጅ ኦፍ ኢን ሊያቢሊቲ ሚል ይመጣል ስታረጉትኝ 40000 ሲቀነስ 20000 ወደ 18000 ብር ቼንጅ ስታረጉት ወይም ኢንክሪዚንግ የሚያደርግበት ሂደት ስላለ ያሳያል የሚሉ ምክንያቱም ከዚህ ጋር ሊያቢሊቲው በ22000 ጨመረ ስለሚል እዚህ ጋር ሁላቸውም የሚጨምርበት ሂደት እንዳለ ነው የሚያሳየው 18000 ብር ኢንክሪዝ ይሆናል ማለት ነው ሶ which one of the following ዘጠኛ ጥያቄ which one of the following is an event is not record of an accounting record እንደ አካውንቲንግ ሪከርድ ከሚከተሉት ሶስት እንደ አካውንቲንግ ሪከርድ ወይም እንደ አካውንቲንግ ትሪት የማይደረግና እንደ አካውንቲንግ ኢቨንት የማይመዘገበው የትኛው ነው የሚላለ ኤከሽ ኢኳቫለንት ኤንድ ኢመርጀንሲ ቢዝነስ ትክክል ነው አን ኤምፕሎይ ተርሚኔትድ ይሄ ሆነ ሰራተኛ ባቋረጠ ቁጥር ሁማን ሪሶርስን የሚመለከተው ከአካውንቲንግ ጋር የሚገናኝ ነገር የለውም ኢኩዊፕመንት ፐርቼዝ ይሄ ይሆናል የካምፓኒ ፓይ ኤከሽ ይሆናል ስለዚህ ቢ ነው መልሱ የሚሆነው አጠቃላይ ቢ ነው የሚሆነው ከዚህ ጋር ላይ እያንዳንዱ ተቀምጦላችሁ ለማንበብ ትችላላችሁ በምን ምክንያት እንደሆነ የሚለው ኮንሰፕት ወይ ደግሞ እዚህ ጋር ሪዝኑ ተቀምጦላችኋል ማለት ነው 10ኛ ጥያቄ which one of the following is a disadvantage of computerized accounting system የኮምፒውተራይዝድ አካውንቲንግ ሲስተም ዲስአድቫንቴጁ የትኛው ነው ወይም ከሚከተሉት የትኛው ነው ወይም ከሚከተሉት አንዱ ዲስአድቫንቴጅ ኦፍ ኮምፒውተር ነው የሚለው increasing the volume of the data heavy cost of installation increasing the number of accounting in the company high amount of errors ይላል the answer is B ነው የሚሆነው እንዴት ቢሆነ እዚህ ጋር ላይ ማብለጥ ይችላልላችሁ እዚህ ጋር የሚላችኋል heavy cost of installation የሚለው correct choice ይላል ሌሎች incorrect ነው የሚላችሁ በሙሉ incorrect ነው የሚላችሁ ስለዚህ ይሄ ትክክለኛ ማለት ስለሆነ በመጋን እንደሆነ እዚህ ጋር ማንበብ ትችላላችሁ ማለት ነው ሌላኛውና 11ኛው ጥያቄ which one of the following tax rate structures have advantages of equality in the sacrifice የሚላል አዚ ፕሮግሬሲቭ ነው ፕሮግሬሲቭ ማለት ደሞዙ ሲጨምር ግብሩ ይጨምራል ግብሩ ሲጨምር ደሞዙ ይጨምራል ዛት ኢኳሊ ነው የሚታየው ኢኳሊ ይታያል ይሄ ዳይግሬሲቭ የሚባለው ፍላክቹዌሽን የሚያደርግበት መንገድ አለ እያንዳንዱ ፕሮፖርሽን ከሆነ ኮንስታንት ነው ሪግሬሲቭ የተለያየ ነገር አለው ስለዚህ እነዚህ ሐሳቦች በትክክል የሚገልጸው ኤ ይሆናል ማለት ነው እርሱ ኤ ይሆናል ማለት ነው እዚህ ጋር ማንበብ ይችላልላችሁ ፕሮግሬሲቭ ማለት ነው እዚህ ጋር ላይ ያለ አቲ ፕሮግሬሲቭ ታክስ ሲስተምስ ታክስ ሬቱ ኢንክሪዝ ያደርግ ኢንካሙ ወይ ይጨምራል ደሞ ግብሩ ሲጨምር ደሞዙ ማውሩ ይጨምራል የሚል ሐሳብ አለው በትሌሎቹ ግን በተቃራኒ ናቸው ሶ መልሱ ኤ ይሆናል ማለት ነው 12ኛ ጥያቄ which of the following shall ISA be applied to ISA ማለት IFRSን ኮንሲደር የተደረገ አግሪካልቸር ላይ ነው የሚያወራው ይሄ ISA የሚባለው barriers of planting of related to agricultural activity ይሆን ይችላል but የሚያሸማው ነው ፈልጎ agricultural produce as a point of harvesting this is a perfect one land related to agricultural activity all of the above the answer is B ይሆናል በርሱ በትክክለኛ የሚገልጸው ይሄ ነው agricultureን harvest የምናደርግበት በትክክል የሚገልጸው IS 41 ይሆናል ማለት ነው እዚህ ጋር ተቀምጦላችኋል እያንዳንዱ ምን ማለት እንደሆነ ከምን አንግልን መልሱ B እንዳል ነው ማን ነው B እንዳል ነው እዚህ ጋር ተቀምጦላችኋል ይሄው እዚህ ጋር ተቀምጧል understanding of this እዚህ ጋር በደንብ ተቀምጧል ማለት ነው ከክሮፕ ጋር በተያያዘ ሊቭስቶክ ጋር በተያያዘ እያንዳንዱ በደንብ ተቀምጦ እዚህ ጋር መልሱ ትክክል እንደሆነ ያሳያችኋል ማለት ነው ሌላኛው ጥያቄ እንለፍ 13ኛ ጥያቄ a transaction in which government issued general obligation to finance the construction of new militaries of camp would ይላል A increasing liability for the debt service fund B increasing liability of the capital project of fund C increasing the fund balance of debt service fund D increasing the fund balance of capital project fund የሚሉ ነገሮች አሉ the answer is D ነው የሚሆነው መልሱ ለምን D አልከው ካላችሁ እዚህ ጋር ማንበብ ትችላላችሁ እዚህ ጋር ላይ ማንበብ ይላል M ይላል incorrect ነው አይሆንም ነው የሚለው B incorrect አይሆንም C incorrect ነው D incorrect ይላል ትክክለኛ መልስ መሆን የሚችለው D ነው ይላል በዚህ አግባብ እያንዳንዱን አንብባችሁ እዚህ ጋር መረዳት ትችላላችሁ በደንብ አንብባችሁ ማለት ነው በደንብ እና ሰዎች ስለተቀመጡ ምክንያቱም ሪዝኑ ስላስቀመጥኩት ማለት ነው
ሌላኛውና የ14ኛው ጥያቄ ኮስት ክላሲፊኬሽን ኦፍ ዘ ቤዚስ ኦፍ ቢሄቪየራል ስቴትድ that means ኮስት ክላሲፊኬሽን ብዙ አይነት ክላሲፊኬሽኖች አሉ ነገር ግን ቢሄቪየራል ከሆነ ቫሪያብል እና ፊክስድ ኮስት ነው የሚከፋፈለው that is b ይሆናል መልሱ ማለት ነው እዚህ ጋር ተቀምጦላችኋል እንዴት እንደሆነ ማለት ነው አልፈዋለሁ ሶ ሲምፕል ስለሆነ 15ኛ ጥያቄ which one of the following is or are not the essential criteria in determining whether to recognize an intangible assets in the business combination በቢዝነስ ኮምቢኔሽን ጊዜ ወይም በቢዝነስ ኮምቢኔሽን ሰዓት essential criteria የሆነው ወይም ደግሞ determining of recognizing intangible assets ነው ወይም ደግሞ ባይን የማይታየው ወይም ደግሞ does not physical existence የሚባሉትን አሴቶች በትክክል recognize የሚያደርገው የትኛው ከተርሱ የትኛው ነው የሚለው A. It is intangible asset capable of the being of sold or otherwise inseparable from acquired of the expertise ሚላለ B. It is intangible asset incapable of being sold or otherwise separated from the acquired of enterprise D. ማነው C. Does the intangible assets arise from legal rights ሚላለ D. The intangible asset arise from contractual የሚላለ the answer is B ነው የሚሆነው ለምን B ሆነ ኤግዛምፕል ወስጋለ ወይ ደግሞ ሪዝን ወስያለ ምንድነው ማብራሪያ ማልሰጥበት ምክንያት ምንድነው እዚህ ስለጻፍኩት ነው ጎቷቸዋል እዚህ ጋር ላይ መልሶ ጥያቄው አለ አይደለ ጥያቄው ይሄ መልሱ ይሄ ነው ከተባለ ማብራራት ማለት ነው ማብራሪያ ያልሰጠውበት ምክንያት እዚህ ጋር ላይ ያንዳንዱ ነገር በትክክል ስለተጻፈ ወይ ስለጻፍኩት ማለት ነው ስለጻፍኩት እዚህ ጋር በደንብ ማየት ይችላልላችሁ ማለት ነው መልሱን ያንዳንዱን እዚህ ጋር ማየት ይችላልላችሁ ማለት ነው 16 ጥያቄ which of the following is not the critical attributes of the intangible asset intangible asset critical attribute ያልሆነ የትኛው ነው as the value of asset can be actually accurately measured future economic benefit is separable or capable of the being of separated and sold transferred license rented and exchanging of either individual or together አይሆንም ይሄ whether later to contractual የሚላለ A ማነው D arise from the contractual in the other legal of right ሚላለ the answer is A ነው የሚሆነው ምንድነው the value of asset can be accurately measured የሚደረግበት ሂደት ይሄ ትክክለኛ መልሱ ይሆናል ማለት ነው ለምን A ሆነ እዚህ ጋር ላይ የሪዝኑ ጽፌላችኋለሁ በደንብ ይሄው A the answer ይላል እዚህ ጋር ላይ ነገር ግን እዚህ ጋር ላይ ያንዳንዶች ተጽፈዋል እዚህ ጋር ላይ ማለት ነው ስለዚህ በዚህ መንገድ አንብቦ መረዳት ይቻላል ማለት ነው 17ኛ ጥያቄ which of the following transaction is exposed to foreign exchanging risks ነው የሚለው which of the following transaction is exposed to foreign exchange risk ከፎሬን ኤክስቼንጅ ሪስክ ጋር የሚገናኘው ወይም ኤክስፖርት ሜድ የተገናኘው ነው የሚለው export sales on the cash and the collection of means of the functional accuracy import purchasing on the credit and the payments of made on the functional currency C. export sales on the credit and the other collections of made on the foreign currency D. import purchasing on the cash and the other payments of made on the foreign currency ማለት the answer is C ነው የሚሆነው መልሱ C ያለበት ምክንያት ምንድነው ብትሉኝ እዚህ ጋር ኤግዛምፕል ወይ ደግሞ ሪዝኑ ተቀምጦላችኋል C ያለበት ምክንያት አንብቡት C መጣቸው እዚህ ጋር ላይ ይሄው ይሄን C መጣቸው አንብቡት ማለት ነው በትክክል አይደንቲፋይ ያደርግላችኋል 18ኛ ጥያቄ ማጊስ ሸሪር ካምፓኒስ ኦፍ ቦሮ 88500 ብር አለው ነው የሚለው ወይም ተበድሯል on September 1 ላይ 2014 ላይ ተበድሯል from sandwich banks by signing of 85500 12% 1 years ነው የሚለው ኖት የአንድ አመት ያህል ኖት ነው የሚለው ይሄን ስታረጉ ደግሞ what is the accrued interest at the December ነው የሚለው December 31 2014 ምንድነው እዚህ ጋር ኢንተርኔት ተጠየቀ ነው accrued ወይ ደግሞ ይሄ adjustment ምን ተጠየቀው ማለት ነው accrued expense ነው revenue ነው የሚጠየቀው ይሄ ማለት ምንድነው ስራው እዚህ ጋር የተሰራው መቼ ነው ሴፕቴምበር ነው ከሴፕቴምበር እስከ ስንት ነው የሚለው እስከ ዲሴምበር 3 ወሮች አሉ በዚህ ዲፔንድ አድርገን ነው የምንሰራው ታዲስ ይሄ ከሆነ አጠቃላይ 88500 ብር አላችሁ ሲባዛ በ12% ሲባዛ በ3 ወር ኦቨር 12 አድርጋችሁ ሰሩት በትክክል መልሱ ይመጣላችኋል that is D ይመጣል መልሱ D ይመጣል ይሄው እዚህ ጋር ተሰርቶላችኋል ያ ማለት ምንድነው የሁለት 3 ወር ነው ወስደው እዚህ ጋር ላይ ኢንተረስቱ እኩል ይሆናል ፕሪንሲፓሉ ታይምስ ሬቱ ታይምስ ታይም ነው ፕሪንሲፓሉ ይሄን ያህል ተቀብለናል ሬቱ ወደ 12% አለ that is ወደዚህ ማለት ይችላልላችሁ ታይሙ እዚህ ጋር ተቀምጦላችኋል 4 months አለ ማነው 4 months ማነው 3 months አሉ ሶሪ 4 months አሉ ይቅርታ እዚህ ጋር ላይ 3 ነው ያደረኩት ይሄ 4 ነው የሚሆነው
4 መንዞች አሉ ያ ማለት ሴፕቴምበር ኦክቶበር ኖቬምበር እና ዲሴምበር that is 4/13 አድርጋችሁ የምትሰሩበት አግባብ አለ ማለት ነው ያ ማለት 88500 ሲባዛ በ1.12 ወይም 12% ሲባዛ 4/12 አድርጉት ይሄ ቁጥር ታገኛላችሁ ማለት ነው መልሱ that is D ይሆናል ማለት ነው መልሱ 19ኛ ጥያቄ rights to sell criteria man of certain products or services or use of a certain trademark and trade names with the designating of geographical area that is franchise ነው የሚሆነው franchise ነው የሚሆነው ሁሉንም ይሄኛው depletion የሚባለው እንትን ነው ምንድነው ሶሪ አጠቃላይ እንዳጠቃላይ እንትን ናቸው ምንድነው ይሄ ከምንድነው የሚባለው ከምንድነው ናቹራል ሪሶርስ ጋር የሚያያዙ ናቸው ማለት ከምንድነው ይሄ ሶሪ ሊጠፋይ ነው መሰለኝ ኢንታንጂብል አሴት ያ ኢንታንጂብል አሴቶች ናቸው ነገር ግን እዚህ ጋር ላይ ይሄ ፍራንቻይዝ የሚባለው ትክክል መልስ ይሆናል ነው that is እዚህ ጋር የተቀመጠ ፍራንቻይዝ ማለት እዚህ በትክክል ያስቀመጠበት ይለት አለ መልሱን እዚህ ጋር ላይ ማንበብ ትችላላችሁ ማለት ነው 20ኛ ጥያቄ if in the base man of fund base financial settlements that proceed from bonds issuance are credited to bond payable non exchangeable revenue derived revenue and the other financial source ነው the answer is D ነው የሚሆነው መልሱ ለምን እንዲያል ነው እዚህ ጋር ተቀምጦላችኋል እዚህ ጋር ተቀምጦላችኋል እያንዳንዱ ነገር እሱን አንብቡት ማለት ነው 21ኛ paid in capital for the corporation may arising from which of the following sources ነው የሚለው issue preferred stock issue common stock sell the corporation treasury of stock all of the above ሁሉም ይሆናሉ ለምን እዚህ ጋር ላይ መልሱን በትክክል ተቀምጦላችኋል አንብቡት ምን እንደሚል መጨረሻ ላይ ማለት ነው 22ኛ ጥያቄ in preparing of statements of cash flows from the operating activity ነው የሚለው a manilar are always equal to the accrual accounting income ነው የሚለው b can be calculated by appropriately adding to or deducting from net incomes this item in the net income statements does affect of the cash ነው የሚለው c can be calculated by the appropriate adding to or deducting from the net income these items in the income statement does not affecting of cash ነው የሚለው d as the calculated as the difference between revenue እና expense ይላል the answer is c ነው የሚሆነው መልሱ c ነው የሚሆነው c ያልነበት ምክንያት እዚህ ጋር ላይ በትክክል ጽፌላችኋለሁ ሪዝኑ c እዚህ ጋር ላይ ለምሳሌ a incorrect ይላል b incorrect ይላል c correct ይላል d incorrect ይላል ምክንያቱ እዚህ ጋር ተቀምጧል እያንዳንዱ አንብቡት ማለት ነው 23ኛ ጥያቄ the use of pre-number check in distributing or dispersing of cash in an application of the principles of establishing of responsibility segregation of duty documentation of procedure እና physical control ይላል እዚህ ጋር ላይ procedures ማን documentation of procedures የሚለው መልስ ይሆናል እዚህ ጋር ላይ ይሄ ማለት ነው ይሄ ይሆናል ማለት ነው አንብቡት ይሄ በጠቅላላ እንዳጠቃላይ ሌላኛውና አንደኛው ጥያቄ the corporation has issued 25000 ብር shares አለው ነው የሚለው $100 of par common stocks አሉት and holding of 300 the shares of the treasury sell stocks of the if the corporation declares of $2 per share is can divided by when amount of will be recorded as cash dividend የሚላል መልሱ እዚህ ጋር ተቀምጦላችኋል b ነው የሚሆነው መልሱ 44000 እንዴት 44000 ነው እዚህ ጋር ተሰርቶላችኋል ይሄው outstanding of share እኩል ይሆናል total share of issue minus treasury stocks የሚላል 25000 ሲቀነስ 3000 ወደ 22000 ይመጣል 22000 ሲባዛ ያናኑ ስንት አለው ሁለት ስታበዙት ወደ 44000 ያክል የሚገኝበት አግባብ እንዳለ ያሳያዛት ይሄ ይሆናል ማለት ነው መልሱ ሌላኛው 25ኛው which of the following is true about the admission of new partners to partnership through the purchasing of interest from the existing partner ነው የሚለው እንደው በይሰሞን ያስተማረው ወይ ደግሞ ያለፈው ኮረስማንት ፓርትነርሺፕ የሚባለው እዚህ ጋር ላይ ኤግዚስት ከሆነ ፓርትነርሺፖች ሌላ ፓርትነር መግባት ሲችል ወይ ደግሞ ሲፈልግ ነው የሚለው እዚህ ጋር ላይ purchasing of interest የሚገባበት ደግሞ አንደኛ contribution of capital እና ወይ ደግሞ purchasing of interest ብለን ነበር that is interest of purchasing of interest ሲሆን ነው የሚለው a division of the net income or net losses of the partnership made according to the new or amendment of the partnership of agreement ይሆናል the division of the net income or net losses of the partnership remaining of the same previously አይሆንም the total assets and capital of partnership would be increased የሚሆንበት አግባብ አለ የሚቀንስበት አግባብ አለ the income of partnership required to the investment of the assets partnership the answer is a ነው የሚሆነው ለምን ያ ነው እዚህ ጋር ላይ አንቦስ ሲበልም ባርጋችሁ ይሄው ቱር ይለዋል
ይሄኛው ቢ ፎልስ ይላል ሲም ፎልስ ይላል ዲም ፎልስ ይላል ምንድነው ፎልስ እና ትሩ የተባለበት ምክንያት አንብቡት እያንዳንዱ ዲፕሊ አንብቡት በትክክል ሪዝኑን ስለምታገኙት ማለት ነው 26ኛው ጥያቄ which one of the following is true about the closing of temporary account ነው የሚለው ይሄ ምንድነው ስለ closing temporary account close እናደርግ ወይም የበጀት አመት ላይ ስለዛ ትሩ የሆነው የትኛው ነው የሚለው income summary is closed dividend revenue is closed in return earning dividend is including return earning እና expense is closed in revenue ይላል answer is C ነው የሚለው መልሱ C ይሆናል ማለት ነው C የተባለበት ምክንያት እዚህ ተቀምጦላችኋል እያንዳንዱ እዚህ ጋር ላይ በደንብ ማየት ይችላልላችሁ ይሄው C ትሩ ይላል D ማለት false ነው B false ነው M false ነው ስለዚህ ትክክለኛው መልስ C ይሆናል ማለት ነው ቪዲዮአችን እንዳይረዝም ለዛሬው ከዚህ ነው የሚበቃን የሚቀጥሉትን ደግሞ በሚቀጥለው ቪዲዮ ነው የምንገናኘው ስለተከታተላችሁ እናመሰግናለን እስከሚቀጥለው ድረስ ከመንገናኘት ግን መልካማችሁ ይዛልኝ ቻው